በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ቻናል የምትከታተሉ ባለፈው ከመምህር ተስፋዬ ጋር በነበረኝ ቆይታ ዩቲዩብ ከፍቼ እመጣለሁ ባልኩት መሰረት በቃሌንና ቀኑን ጠብቄ መጥቻለሁ። እንደምን ሰነበታችሁ? አሜን። ሕያው እግዚአብሔር ሁላችንን ለዚህ ያደረሰን ክብር ምስጋና ይግባው። በመቀጠል ባለፈው ጨረፍ አድርጌ ያቀረብኩት ሐሳብ ነበረ። ያ ሐሳብ ምንድነው? በየገዳማቱና ጸበል ቦታዎች ላይ ለሱባኤም ለአንዳንድ ነገሮች በሄድኩበት አጋጣሚ ስለ እርኩሳን መናፍስት እግረ መንገድ መጽሐፍ አድርጎ ለማውጣት ያዘጋጀሁት ጥናት ነበረ። አሁን እሱም ጥናት ነው በተከታታይ በዚህ የዩቲዩብ ቻናል ማቅረብ የፈለኩት። እንደ እግዚአብሔር ፍቃድ እኔ የምናገር ዘንድ አንደበቴን እግዚአብሔር እንዲጠቀምበት ለሚሰማው ሁሉ ደግሞ ጆሮውንና ልቦናውን እንዲከፍት በእናቱ በድንግል ማርያም ስም እግዚአብሔርን ኢየሱስ ክርስቶስን እንማጸናለሁ። ዋናው ፍሬ ሐሳብ ምንድነው? የመጽሐፉ ርዕስ በየገዳማቱ እና በየጸበል ቦታዎች የሚጮሁ እርኩሳን መናፍስት በሚል የተደረገ ግለሰባዊ ጥናት የሚል ነው ጥናቱ። እና ይህንን ጥናት ለማቅረብ ደግሞ አንድ ሰው የሆነ ስራ ለመጀመር በሚያስብበት ሰዓት በጸሎት መጀመር አለበት። እና ይሄ ደግሞ ትልቅ ርዕስ ስለሆነ በጸሎት መጀመር አለብኝ ብዬ አስቤ ጸሎቱን ደግሞ እናንተም እንድትሰሙት አድርጌ ነው የጀመርኩት። እግረ መንገድ ደግሞ ይህንን ጸሎት እንዴት መጸለይ እንዳለበት ቅደም ተከተሉ እንዴት መጠቀም እንዳለብን ደግሞ እግረ መንገዱን እየገለጽኩና እያብራራው ሄዳለሁ ማለት ነው። አሁን እስኪ ጸሎቱን እንስማና ከዛ ቀጥሎ ነው እንግዲህ ስለ ጸሎቱ በመሃል እየገባሁ ያለውን ነገር ለማብራራት እሞክራለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የነገስታት ንጉስ የጌቶች ጌታ የአማልክት አምላክ አልፋና ኦሜጋ ሶስቱ ስላሴዎች አብ ወልድ መንፈስ ቅዱስ አባት ልጅና ሰራጺ በመለኮት በስልጣን አንድ በአካል በስም በግብር ሶስት የሆናችሁ ከሰማያት ወርደህ ከድንግል ተወልደህ በዮርዳኖስ ተጠምቀህ በገዳመ ቆሮንጦስ 40 ቀን 40 ሌሊት ያለ ምግብ ያለ ውሃ ጾመ ጸለየ ሳዶር አላዶር ዳናት ቴዴር አሮዳስ በተሰኙ በአምስቱም ቅንዋተ መስቀል እጅና እግር ተቸንክረ የሾህ አክሊል ተደፍቶብህ መራራን ጠጥተህ ጎንህን በጦር ተወግተህ ለአምላክነት ምልክት 7 ታላላቅ ታምራትን አድርገህ ስጋህን ቆርሰህ ደምን አፍስሰህ የዘላለም ሕይወት የሆነን ዘንድ ሰጠህን። ወደህ ፈቅደህ በገዛ ስልጣንህ ነፍስህን ከስጋህ ዓለምን ለማዳን ስትለይተህ 3 ቀን 3 ሌሊት በከርሰ መቃብር ውለህና አድረህ ወደ ሲኦል ወርደህ ሰላም ለሁላችሁ ይሁን ብለህ የሲኦል ባሮችን ነፃ ያወጣ ሲኦል ዘግተህ በሶስተኛው ቀን ከሙታን ተለይተህ የትንሣኤ በኩር ሆነህ የተነሳህ በ40ኛው ቀን በክብር ወደ ሰማያት አድርገህ በአባት ቀኝ የተቀመጥክ ዓለምን ለማሳለፍ ዳግም በታላቅ ግርማ ሞገስ የምትመጣው በሕያዋንና በሙታን ላይ የምትፈርደው የድንግል ማርያም ልጅ ኤልሻዳይ አዶናይ ያህዌ ጸባዖት ኢየሱስ ክርስቶስ አማኑኤል ሆይ እናመሰግንሃለን። ሳይገባን እንዲገባን አድርገህ ኃጢአታችንና በደላችንን ትተህ የምንበላ የምንጠጣ የምንሰራውን ጤናችን ሰጠህ። ለዚህ ሰዓትም ደግሞ ለጸሎት ለምስጋና በፊትህ እንድንቆም አድርገህናልና ጌታ ሆይ እናመሰግንሃለን፣ እናወድስሃለን፣ እንሰግድልሃለን። መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ የአባቶቻችን የቅዱሳን አምላክ ነህና ድንጋይ ተንተርሰው ጤዛ ልሰው ማቅ ለብሰው በየዋሻው በየጢሻው በየፍርክተው በረሃ ላይ ሆነው የለመኑን እና ቃል ኪዳን ያስገቡህን አባቶቻችንን አስበህ ሀገራችንን ሰላም ታደርግልን ዘንድ ረሃቡን፣ ጦርነቱን፣ ቸነፈር፣ ስደት፣ በሽታ፣ ማጣት፣ መለያየቱን ሁሉ ታስቀርልን ዘንድ እንማጸናሃለን። ጌታ ሆይ ለእናት የሰጣትን የቃል ኪዳን ምድር የአስራት ሀገሯን ተባረክ ዘንድ እንለምናለን። በስደት በምርኮ በመሪር ሐዘን በግዞት በስራት ያሉትን
አንተ በቸርነት ትጎበኝ ዘንድ እንማጸናሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ ምግብ፣ መጠለያ፣ ልብስ ያጡትን ትሰጥልን ዘንድ እንማጸናሃለን። በአልጋ ቁራኛ በደዌ ዳኛ ተይዘው በየሆስፒታሉ በየጸበሉ ለዘመናት የሚማቀቁትን አንተ ተፈውስ ዘንድ እንማጸናሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ እናት አባት የሞቱበትን ትረዳ ዘንድ እንማጸናሃለን። ያለ ጧሪ ቀባሪ የቀረውን አዛውንትም አንተ ትጎበኝ ዘንድ እንማጸናሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ ከሞቀ ሀብት ንብረታቸው የተፈናቀሉትን ሁሉ ወደ ቀደመ ሕይወታቸው ትመልስልን ዘንድ እንማጸናሃለን። በጸሎታቸው አስቡን ያሉትን ሁሉ የየልባቸውን መሻትና ጥያቄ ትመልስ ዘንድ እንለምናሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ እኛንን በክቡር ደምህ በቅዱስ ሥጋ ለጽድቅ በረከት አድርገህ ትዋሃድን ዘንድ እንማጸናሃለን። ለአጋንንት ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ተሰጠን ዘንድ ክቡር ደምን ቅዱስ ሥጋን እንማጸናሃለን። ጌታ ሆይ የእጃችን ስራ ተባረክልን ዘንድ እንማጸናሃለን። ጤናችንን፣ ትዳራችን ተባረክልን ዘንድ እንማጸናሃለን። የሰጠህንን ፍሬዎቻችንን ደግሞ በሀቅ በእውቀት በእምነት በጤና ጸጋ ታሳድግልን ዘንድ እንማጸናሃለን። የሚያወድሱ የሚያገለግሉ ለሀገር ለቤተሰብ የሚተርፉ ዘሮችን ትሰጠን ዘንድ እንማጸናሃለን። መድኃኒታችን ኢየሱስ ክርስቶስ ሆይ በየንበት ጥላ ከለላ ዋስጥ ጠበቃ ቃፊ ትሆንን ዘንድ እንማጸናሃለን። መድኃኔዓለም ኢየሱስ ክርስቶስ ሆይ የእጃችን ስራ ባርከ ክፉን ሁሉ አርቅልን፣ ደጉን ቸሩን ሁሉ አሰማን፣ መጨረሻችን አሳምረን በፊትህ አኑረን። በጾም በጸሎት በስግደትም ታበረታን ዘንድ ዘወትር እንማጸናሃለን። ያንተና የእናትህን እንጂ የሰውን ፊት እንዳታሳየን እንማጸናሃለን። ጌታ መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም በአንተ ምክንያት ስለደረሱባት 5ቱ ታላላቅ መሪር ሐዘኖቿ እነሆ ሰሞን ስለ ስቅለትህ ሲሰብክ 3 ቀን በቤተ መቅደስ ፈልጋ ስታጣ ሲገርፉ ሲሰቅሉ ሲቀብሩ አይታ ባዘነቻቸው መሪር ሐዘኖቿ ብለህ ስለ ጻድቃን ስለ ሰማዕታት ስለ ደናግል ስለ መነኮሳት ስለ ቅዱሳን መላእክት ሁሉ ስም እንማጸናሃለን። አሜን። ንጽሕት ቅድስት ብጽሕት ወላዲተ አምላክ አዛኝቷ እመቤት ድንግል ማርያም ጽዮን እመቤታችን ኪዳነ ምሕረት ሆይ እናመሰግንሻለን፣ እናወድስሻለን፣ እንሰግድልሻለን። በረከትሽ አልተለየንም፣ ክፉን ሁሉ አራቅሽልን፣ ሰላማችን ሰጠሽን፣ መንገዳችን ቀና ሕይወታችን ብሩህ ያደረግሽልን አንቺ ነሽና አሁንም በምልጃሽ ትታደጊን ዘንድ በተገባልሽ ቃል ኪዳን የአስራት ሀገርሽን የአስራት ልጆችሽን ከክፉ ሁሉ ትጠብቂ ዘንድ እንማጸንሻለን። ድንግል ሆይ እኛንም ከምቀኛ ከሸረኛ ከተንኮለኛ ከአስማተኛ ከክፉ አድራጊዎች ሁሉ ትሰውሪን ትጠብቂን ትከልይን ትጋርጅን ዘንድ እንማጸንሻለን። ዘወትር በምንበላው በምንጠጣው በምናየው በምናገረው በምንሰራው ሁሉ ጣልቃ እየገባሽ ትቆጣጠሪ ዘንድ እንደምንሻለን። ድንግል ሆይ በጾም በጸሎት በስግደት ታበረችን ዘንድ እንማጸንሻለን። ስለ እናትሽ ስለ ቅድስት ሐና ስለ አባትሽ ስለ ቅዱስ ኢያቄም ስለ ወልደ እግዚአብሔር ልጅሽ ስለ አገልጋዮችና ባሮችሽ ስለ ቅዱስ ዮሴፍ ስለ ቅዱስ ዮሐንስ ስለ ቅዱስ ሐርያቆስ ስለ ቅዱስ ጊዮርጊስ ዘጋስጫ ስለ ቅዱስ ያሬድና ስለ ሌሎችም ልዩ ወዳጆችሽ ስላመሰግኑሽ ስላከበርሻቸው ስለ ቅዱስ ዮሐንስ አፈወርቅ እንማጸንሻለን። አሜን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አቆኤል፣ ቅዱስ አፍኒን ሆይ እርዱን፣ አማልዱን። በፊትም በኋላም በቀኝም በግራም በላይ በታች በውስጥ በውጭ ሁሉ ከነሰራዊታችሁ ሆናችሁ ቅፍ ድግፍ አድርጋችሁ ትጠብቁን ዘንድ ከክፉ ሁሉ ትጋርዱን ዘንድ ታድኑን ዘንድ ትሰውሩ ዘንድ እንማጸናችኋለን። አሜን። አቡነ ጎርጎርዮስ፣ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ዘርዓ ብሩክ፣ አቡነ ሀብተ ማርያም፣ አቡነ እስትንፋሰ ክርስቶስ፣ አቡነ መርቆሪዎስ፣ ቅዱስ ክርስቶስ ሰምራ፣ ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ እስጢፋኖስ፣ ሰማዕቱ ቅዱስ አርሴማ፣ አቡነ ሽኖዳ፣ አባ ኑዳ፣ አባ ጳውሊ፣ አባ አንጦንስ፣ አባ አረጋዊ፣ አባ ገሪማ፣ አባ ዮሐንስ፣ ወለተ ማርያም፣ ወለተ ሥላሴ፣ ገብረ ሥላሴ፣ ፍቅርተ ማርያም፣ እስካለ ማርያም፣ ወለተ ኦሬ ብላችሁ በጌታ በኢየሱስ ክርስቶስ ጸሎታችን ታሳርጉልን ዘንድ እንማጸናችኋለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ብጽዕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአብ፣
ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እዚህ ድረስ የሰማነው ማን ነው የተመሰገነው? ሥላሴን ነው ያመሰገነው ማለት ነው። ምስጋና ሲጀመር አንደኛ ጸሎት ሲጀመር በምስጋና ነው። ምስጋና ሲጀመር ደግሞ ከሥላሴ ነው። ከዛ መድኃኒታችን ኢየሱስ ክርስቶስ፣ ከዛ እናታችን ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየማዕረጋቸውና እንደየክብራቸው እያመሰገንን እንሄዳለን ማለት ነው። ስለዚህ አሁን የተመሰገነው ማን ነው? ሥላሴዎች ናቸው ማለት ነው። ይህ ማለት ለምሳሌ የጸሎቶች ሁሉ ታላቅ ጸሎት የሆነው በቅዳሴ ጸሎት ላይ እንግዲህ የቅዳሴ ጸሎት የሁሉም ታላቅ ጸሎት ስንል ለምሳሌ የማህበር ጸሎት አለ፣ የግል ጸሎት አለ። የግል ጸሎት ስንል በየራሳችን ቤታችን ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል። አንዳንድ ቦታዎች በቃ የምንጸልየው የግል ጸሎት ማለት ነው። የማህበር ጸሎት ደግሞ በየማህበር ቤቱም የጽዋ ማህበር ላይም ሊሆን ይችላል። በገዳማት የሚደረግም ጸሎት ደግሞ እንዲሁ የማህበር ጸሎት ሊባል ይችላል እና በገዳማት እንግዲህ እንደሚታወቀው የምህላ ጸሎት አለ። ያ የምህላ ጸሎት እንደ ቅዳሴ በጣም ረጅም ሰዓት የሚወስድ ብዙ ጊዜ ከ10 ሰዓት እስከ 1 ሰዓት ምሽቱ ድረስ የሚወስድበት አጋጣሚ አለ በተለይ ማለት ነው እና ከነዚህ ጸሎቶች ሁሉ ግን የትልቅና ወደር የለሹ ጸሎት የሚባለው የቅዳሴ ጸሎት ነው። ምክንያቱም የክርስቶስ ስጋና ደም ይፈተትበታል፣ ለየት የሚያደርገው ማለት ነው። ሁለተኛ ደግሞ ይህ ጸሎት የቅዳሴ ጸሎት በተመሳሳይ ሰዓት ልክ አገሪቱ ላይ ያሉ የኦርቶዶክስ ቤተክርስቲያናት ሁሉ በተመሳሳይ ሰዓት ህዝብ ተሰብስቦ የሚጸልየው ጸሎት ማለት ነው። አንድ ቤተክርስቲያን ላይ ብቻ ህዝብ ተሰብስቦ ሳይሆን ቤተክርስቲያናት ሁሉ በተመሳሳይ ሰዓት በተለያየ ቦታ የሚጸልዩት ተመሳሳይ ጸሎት ማለት ነው እና በዚህ ትልቅ ጸሎት ላይ የሚደረገው እንግዲህ መጀመሪያ ላይ እዚህ የቅዳሴ ጸሎት ላይ የሚመሰገነው ማን ነው? ሥላሴዎች ናቸው። ብሩክ እግዚአብሔር አባዘ ኩሉ አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጥኒ ወመንጽኤ ኩልነ ይደሎ ሞላ በወልድ መንፈስ ቅዱስ ይዜኒ ወዘልፈኒ ወለዓለመ ዓለም ወአሜን ወአሜን ለይኩን እያለ ይቀጥላል። ከዛም እንደዚሁ ሶስትነታቸውን የሚገልጸውን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ይቀጥላል። ከዛም እያለ ይሄድና ስብሐት ወክብር ለስሉስ ቅዱስ ይደሉ፣ ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ እንደዚሁ ይቀጥላል ማለት ነው እና በዚህ ታላቅ ቅዳሴ ወይም ታላቅ ጸሎት ላይም መጀመሪያ ክብርም ምስጋናም የሚገባውና የሚደረገው ለሶስቱ ሥላሴዎች ነው ማለት ነው። ከዛ በመቀጠል አሁን ይሄንን ኦርደር ወይም ደግሞ ቅደም ተከተል ለማድረግ ታስቦ ነው እንግዲህ ሶስቱ ሥላሴዎችን አሁን እስከሰማነው ድረስ የተመሰገነው ከዚህ አንጻር ነው ማለት ነው። ከዛ ይቀጥልና አሁን የሚቀጥለውን ደግሞ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የተደረገውን ምስጋናና ውዳሴ ሰምተን እንመጣለን ማለት ነው። ከሰማያት ወርደህ ከድንግል ተወልደህ በዮርዳኖስ ተጠምቀህ በገዳመ ቆሮንጦስ 40 ቀን 40 ሌሊት ያለ ምግብ ያለ ውሃ ጾመ ጸለየ ሳዶር፣ አላዶር፣ ዳናት፣ ቴዴር፣ አሮዳስ በተሰኙ በአምስቱም ቅንዋተ መስቀል እጅና እግር ተቸንክረ የሸዋ አክሊል ተደፍቶብህ መራራን ጠጥተህ ጎንህን በጦር ተወግተህ ለአምላክነት ምልክት 7 ታላላቅ ታምራትን አድርገህ ስጋህን ቆርሰህ ደምን አፍስሰህ የዘላለም ሕይወት የሆነን ዘንድ ሰጠህን። ወደህ ፈቅደህ በገዛ ስልጣንህ ነፍስህን ከስጋ ዓለም ለማዳን ስትል ለይተህ 3 ቀን 3 ሌሊት በከርሰ መቃብር ውለህና አድረህ ወደ ሲኦል ወርደህ ሰላም ለሁላችሁ ይሁን ብለህ የሲኦል ባሮችን ነፃ ያወጣ ሲኦል ዘግተህ
በሶስተኛው ቀን ከሙታን ተለይተህ የትንሣኤ በኩር ሆነህ የተነሳህ በ40ኛው ቀን በክብር ወደ ሰማያት አድርገህ በአባት ቀኝ የተቀመጥክ ዓለምን ለማሳለፍ ዳግም በታላቅ ግርማ ሞገስ የምትመጣው በሕያዋንና በሙታን ላይ የምትፈርደው የድንግል ማርያም ልጅ ኤልሻዳይ አዶናይ ያህዌ ጸባዖት ኢየሱስ ክርስቶስ አማኑኤል ሆይ እናመሰግንሃለን። ሳይገባን እንዲገባን አድርገህ ኃጢአታችንና በደላችንን ትተህ የምንበላ የምንጠጣ የምንሰራውን ጤናችን ሰጠህ። ለዚህ ሰዓትም ደግሞ ለጸሎት ለምስጋና በፊትህ እንድንቆም አድርገህናልና ጌታ ሆይ እናመሰግንሃለን፣ እናወድስሃለን፣ እንሰግድልሃለን። ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ የማናሁ ዳግም ይመጽእ በስብሐት ይኰንነ ሕያዋነ ወሙታነ ተሳለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም ወአሜን ወአሜን ለይኩን እያል ኢየሱስ ክርስቶስ መድኃኒታችንን ደግሞ ቅድም በአማርኛ ከሰማያት ወረደ ከድንግል ተወልደ ምናምን ያን እንዳልኩት ሁሉ አሁን ደግሞ በግዕዝ ልክ ማለት ኪዳን ላይ የሚደረግ ማለት ነው። ከቅዳሴው ክፍል ሥላሴዎች በዚህ መልኩ ይመሰገናሉ ይወደሳሉ ካልኩ በኋላ ወደዚህ ደግሞ አሁን በግዕዝ ወዳልኩት ወደ ኢየሱስ ክርስቶስ ምስጋና እና ክብር መስጠት ደግሞ ይመጣል ማለት ነው። ስለዚህ መጀመሪያ ከልመናና ከምንጠይቀው ነገር ሁሉ መጀመሪያ እንደዚህ ብለን አመስግነን ነው መቀጠል ያለብን ማለት ነው ጸሎታችንን። እና በዚህ መልኩ ምስጋናና ውዳሴ ከቀረበ በኋላ ልመናችንን እንቀጥላለን። ምክንያቱም በአንዳንድ አባባል አለ ብልጥ ለማኝ አስቀድሞ ይመርቃል ይባላል። ምን ማለት ነው? ይመጣና አንድ የኔ ቢጤ ቸገረኝ እባክህ ለምሳ ስጠኝ ከሚልና ወይም ደግሞ ከዛ ሲሻሻል ስለ እግዚአብሔር ብለህ ስጠኝ ሊል ይችላል። ሌላውና ሶስተኛው ግን አስቀድሞ ዘርህ ይባረክ፣ ትዳርህ ይባረክ፣ ልጆችህ ይደጉ፣ ገንዘብህ ይበርክት ብሎ መጀመሪያ የሚለምን ከሆነ በይሉኝታ በመያዝ ይህን ሁሉ ምርቃት ተሰጥቶኝ እንዴት ዝም እላለሁ በሚል ሰው አውጥቶ ይሰጠዋል ማለት ነው። እና እኛም ወይም ደግሞ ጸሎትም ሲደረግ መጀመሪያ ከልመና በፊት የተደረገልን ማመስገንና ማወደስ ነው ያለብን ማለት ነው። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስን በዚህ መልኩ እንደዚህ አድርገን አመሰገንን ማለት ነው። ከዚህ በመቀጠል ወደ ጸሎት ይኬዳል። ይህ ጸሎት ደግሞ ልክ አሁን በምንሰማው መልኩ ይሄዳል ማለት ነው። በነገራችን ላይ የቅዳሴን ጸሎት ታላቅነት አባቶች ሲናገሩ የቅዳሴ እየተቀደሰ እያለ የግል ጸሎት መጸለይ በጠራራ ፀሐይ ሻማ እንደማብራት ማለት ነው ይባላል። ምክንያቱም ሻማ በጠራራ ፀሐይ ላይ በርቶ ጥቅም የሌለው እንደማለት ነው እና በዚህ ሰዓት ላይ ኢየሱስ ክርስቶስ መድኃኒታችን፣ ሶስቱ ሥላሴዎች፣ እናታችን ቅድስት ድንግል ማርያም የሚመሰገኑበትና እንደዚሁ ሌሎችም አማላጆቻችን የሚቀጥሉበት የውዳሴ አይነት እና የምስጋና አይነት ነው። እንግዲህ ይሄንን ጸሎት ስንጸልይ አሁን ያልኩትን ጸሎት ስንጸልይ ቤታችን ላይ ዘወትር ጠዋትና ማታ መደረግ ያለበት ነው ማለት ነው። ይህንን ስናደርግ ደግሞ የግድ አንድ ሰው የጸሎት ቤት እንደየአቅሙ ባለችው ስፋት ሊሰራ ይገባል ማለት ነው። ይህን ጸሎት ስናደርግ ደግሞ የራሱ የሆነ እንትን አለው ዝግጅት መኖር ያለበት አለ። ለምሳሌ ጸሎት ቤት ስንገባ አንደኛ በተቻለ መጠን ሰው ንጽህናውን መጠበቅ መቻል አለበት። በቻለው ባለው ማለት ነው። ከሌለ እግዚአብሔር የሚያውቀው ነገር ስለሆነ
ሐሳብና መነሳሳትን በችግር ምክንያት እንትን አለ ማለትን ነው የሚረዳውና እዚህ ጸሎት ቤት ስንገባ ይሄንን ካደረግን በኋላ መጀመሪያ የሚደረገው ዝም ብሎ የጸሎትም አይነት አለውና ይሄን አርግልኝ አይደለም። አሁን እንደሰማነው ከዚህ በላይ ከምስጋና ይቀጥልና ጥያቄ ወይም ጸሎት ደግሞ በዚህ መልኩ ይቀጥላል ማለት ነው። በነገራችን ላይ አንድ ሰው ሲጸልይ ልክ አንድ ወታደር ሲማረክ የሚያደርጋቸው እንትኖች አሉ፣ ህግጋት ወይም ደግሞ በራሱ ተነሳሽነት የሚያውቀው ማለት ነው። ያ ምንድነው? መጀመሪያ ጫማውን ያወልቃል፣ ሁለተኛ ይንበረከካል፣ ሶስተኛ እጁን ወደ ላይ ይላል። ከዛ በቃ ተማርክ ያለው ካንተ ውጪ ከማረከው አካል ውጪ የሚያዘኝም የሚገዛኝም የለም፣ የሚበላይም ጠጣው የሚሰጠኝም እሱ ብቻ ነው በማለት እጁን ወደ ላይ ብሎ ይማረካል ማለት ነው። ካንተ ውጪ አሁን ገዢ የሚያስተዳድረኝ ኃላፊ የሚያዘኝ የለም ብሎ ሲል ነው ይሄን የሚያደርገው። እና እኛም ስንገባ ወደ ጸሎት ቤት እንንበረከካለን። ከዛም በኋላ እጃችንን እዚህ ጋር እንደሚታየው ልክ ወደ ላይ እንደዚህ ይባላል። መጨረሻ ላይ ልክ ኢየሱስ ክርስቶስ መድኃኒታችንን አመስግነን እና ወድሰን ከጨረስን በኋላ ለልመና በሚሆን ሰዓት እጃችንን በዚህ መልኩ ደግሞ እንትን እንላለን ማለት ነው። ይሄ የመማረክና የመገዛት የማመስገን ምልክት ሲሆን ይሄ ደግሞ ለመቀበል ዝግጁ መሆንና ፍላጎትን ማሳየትን የሚያመለክት ነው ማለት ነው። ከዛ በኋላ ይሄ ይቀጥላል። ስንጠይቅ ደግሞ ራሱን የቻለ ኦርደር ወይም ደግሞ ቅደም ተከተል አለው ማለት ነው። ያ ቅደም ተከተል ምንድነው? አንደኛ ስለ ሀገር ነው የሚለመነው ወይም ደግሞ የሚጸለየው። ዘሎ ስለ ራስ ወይም ደግሞ ለሌላ ነገር ልመና አይገባም። ስለ ሀገር፣ ስለ ሕዝብ፣ በመቀጠል ደግሞ ስለተቸገሩ፣ ስለተራቡ፣ ስለተጠሙት ይጸለያል። ከዛ ሰው ስለ ራሱ ደግሞ ይጸለያል። ከዚህ በመቀጠል የምናየው ደግሞ ስለ ራስ የሚጸለየው ነው ማለት ነው። ይሄ ማለት ምን ማለት ነው? በቃ ስለ ራሳችን ስለምን ራሱ መጀመሪያ የምትለምኑትን የማታውቁ እንዳንባል መጀመሪያ የልመና ሁሉ አይነት አለው። ይሄ የልመና አይነት ምንድነው? የጌታችንና የመድኃኒታችን ኢየሱስ ክርስቶስን ክቡር ደምና ቅዱስ ሥጋ ስጠን ብለን ነው የምንለምነው። ይህን ከተቀበልን በኋላ አንዳንድ ጊዜ የሰጠንን ብናውቅ የጎደለን የለም የሚባል ታላቅ ቃል አለ። ክቡር ደሙና ቅዱስ ሥጋውን ብሔር፣ ጾታ፣ አኗኗር ሳይለይ ለሁሉም የሰጠው ስለሆነ የሰጠንን ብናውቅ የጎደለን የለም ማለት ይሄ ነው። ሌላው ሁሉ ቢጠፋ ይሄንን አክብረን ከያዝን ግን ሁሉም አለን እንደማለት ነውና ስንለምን ስለ ራሳችን ራሱ ቅደም ተከተል አለው። ያ ቅደም ተከተል ሰማያዊውን ነው መጀመሪያ የሚለመነው። ያ ሰማያዊ ልመና ደግሞ ክቡር ደሙና ቅዱስ ሥጋው ነው። ይሄንን በንጽህና ለአጋንንት ድል መንሻ ለመንግስተ ሰማያት መውረሻ አድርጎ በየጊዜውና በየሰዓቱ በንጽህና እንድንቀበል እሱ ብርታትና ጽናት እንዲሆንን እንለምናለን ማለት ነው። ከዛ ሌሎች ነገሮች ይቀጥላሉ። የምንበላውን፣ የምንጠጣውን፣ የምንሰራውን፣ ጤናን፣ እንደዚህ አይነት ነገሮች ደግሞ ይቀጥላሉ። ይሄ ሁሉ ምንድነው? ቀደም ተከተሉን የግድ እንትን ብሎ መሄድ አለበት ማለት ነው። እንደውም አንዳንድ ጊዜ እኔ ፍጡር አይደለሁም ወይ መቼ ነው ጸሎት የሚሰማው ቃል ኪዳን ሐሴት አለ ምናምን ብሎ ጸሎቱን ትቶ ወደ ክርክር መሄድ አንዳንድ ሰዎች አለን። ይሄ ባይጸለይ ነው አጠቃላይ የሚሻለው እንደውም። እና አሁን በሰማነውና በዚህ መልኩ
ስለ ራሳችን ራሱ በዚህ መልኩ ይቀጥላል ማለት ነው እንጂ ከላይ አወድሰን መጣን፣ ጸሎት ቀጠለ። ጸሎት ሲቀጥል ስለ ሀገር፣ ሲቀጥል ስለተራቡ፣ ስለተጠሙ፣ ስለተቸገሩ ወገኖቻችን፣ ሲቀጥል ስለ ራሳችን፣ ከራሳችንም ደግሞ ሰማያዊውን ማስቀደም፣ በመቀጠል የምድራዊና የስጋ ወይም ደግሞ ጤናንና ሀብትን፣ ልጅ የሌለው ልጅን፣ ሌላም ነገር ትልቅ ስራ የሚጀምር ከሆነ እንደቀድሞ ጸሎት ሱባኤ የሚይዝ ሰው እንደዚህ አድርጎ ይጀምራል ማለት ነው። በዚህ መልኩ ይቀጥላል እና የጸሎት ቤት ውስጥ ግዴታ ነው ማለት ይቻላል። በቃ ጸሎት ቤታችን ውስጥ ባለን አቅም ሁሉ ግዴታ ነው። ያ ግዴታችን ምንድነው? ብዙ ጥያቄዎችን የምንደረድርበት ሳይሆን ለምሳሌ የዕለት እንጀራ ይጠየቃል፣ መጠለያ፣ ትዳር፣ ልጅ፣ ቅዱስ ቁርባን እንዲሰጥ፣ ሰላም እንዲኖረን፣ እነዚህ ሁሉ የምንጠይቀው ቤታችን ነው። ይሄ የጸሎት ቤት ወሳኝነት ምክንያቱ ምንድነው? ሰው ሁሉ ተነስቶ ሌሊት ከእሁድ እስከ እሁድ ድረስ ቤተክርስቲያን ላይ ሄድ ይችላል። እግዚአብሔር ደግሞ በየዕለቱና በተቻለ መጠን ደግሞ በየሰዓቱ መመስገን ያለበት አምላክ ነው። ስለዚህ ቤተክርስቲያን ካልሄድን ሳናመሰግን እንውላለን መባል የለበትም። የት? ቤት ውስጥ። ለምሳሌ አንድ ሰው 10 ተኩል ላይ ለሄድና ቤተክርስቲያን ራቅ ያለ ስለሆነ ኪዳን ልድረስና ከዛም ቅዳሴ አስቀድሼ እመጣለሁ ብሎ ቢነሳ ምናልባት ወይ መንገዱን ሊፈራ ይችላል፣ ሌባ እንዲያደርገኛል ሊለው ይችላል፣ ሰይጣንም ሹክ ይላል። እኔ ከሄድኩ በኋላ ቤቴ ቢዘረፍስ ሊል ይችላል። ሶስተኛ ደግሞ እዛ ድረስ ሂጄ እንደገና ተመልሼ መጥቼ ቁርስ ምሳ አዘጋጅቼ ወደ ስራ ለመውጣት ይረፍድብኛል፣ አይሆንልኝም የሚል ምክንያቶች ሊኖሩ ይችላሉ፣ አሳማኝ ምክንያቶች ማለት ነው። ስለዚህ ምንድነው የሚሆነው? ቤተክርስቲያን ላይ ሄዶ ሰው የሚያደርገውን በተቻለ መጠን ቤት ውስጥ አድርጎ የጸሎት ቤቱ ላይ ተባርኮ ይወጣል ማለት ነው። አሁን የለመንኩትን አይነት ጸሎት ወይም ደግሞ ያደረግነውን ጸሎት ተደርጎ ይወጣል። ይሄ ማለት ለምሳሌ አሁን ያልኩት በአጠቃላይ ብዙ ጊዜ በቃል የሚደረግ ጸሎት ነው። በቃል ስንል የጸሎት መጽሐፍ አለ። ከጸሎት መጽሐፍ ውጪ በቃላችን እንላለን። በቃል የማለት ጥቅሙ ደግሞ ምንድነው? አንዳንድ ጊዜ የጸሎት መጽሐፋችን ጀምረን እስከምንጨርስ ድረስ አንዳንዴ ልባችን ተወስዶ ሰይጣን ሌላ ቢዚ አድርጎን ወደ ስራ ወደ ሌላ ነገር ብዙ ነገሮች ተበትኖ ልክ መጽሐፉን ስንጨርስ ተመልሰን ብንን የምንልበት አጋጣሚ አለ። ይሄንን በምንል ሰዓት ግን ከውስጣችን አፍልቀን ስለሆነ ወይም ደግሞ የእውነታችንን ስለሆነ ይሄንን ሂደት ሰይጣን ሊያሰናክል አይችልም። ቢያሰናክል እንኳን የዛኛውን አያክልም። እንዴት ይሄንን ሁሉ በቃላችን ልንል እንችላለን ማለት ደግሞ አይቻልም። ምክንያቱም ይሄ አሁን የተባለው ጸሎት አንድ ክርስቲያን ሊያውቀው የሚገባ መሰረታዊ ነገር ስለሆነ ማለት ነው። ቅደም ተከተሉን አላውቅም ነበር መጥቶልኝ አስቤው አላውቅም ማለት አንድ ነገር ነው። ይሄን አሁን የተባለውን ማለት አልችልም በቃሌ ማለት ግን ፈጽሞ ትክክል ያልሆነ ነው። ምክንያቱም ስላሴዎች ሶስት እንደሆኑ ማያውቅ የለም። ምስጋና እንደሚገባቸው ማያውቅ ክርስቲያን ተብሎ የለም። ኢየሱስ ክርስቶስ ከሰማያት ወርዶ ከድንግል መወለዱን፣ መሰቀሉን፣ መገረፉን፣ መቀበሩን፣ መነሳቱን እንደገና ደግሞ ዓለምን ለማሳለፍ በታላቅ ግርማ ሞገስ መምጣቱን፣ ሕያዋንና ሙታንን በቀኙና በግራው ማቆሙን፣ ስለኛ ሲል መከራ መቀበሉን የማያውቅ ክርስቲያን አለ ተብሎ አይታሰብም። ነገር ግን ይሄንን እያወቀም የማይልና በቃሉ የማይል አልችልም ብሎ ማለት ምናልባትም ተሳስቶ ወይም ደግሞ ንፉግነት ካልሆነ በስተቀር ሁሉም ክርስቲያን የኔ ያውቃል ይሄንን ደግሞ ማለት መቻል አለበት ማለት ነው።
ካለዛ ደግሞ አሁን ባልኩት መሰረት ሰው ይሄንን ሪከርድ አድርጎና ወደ ኋላ ተመልሶ ይሄን የምታዩ ሰዎች ሁሉ እንደዚህ ማድረግ ትችላላችሁ። በተረፈ ይሄ የጸሎት ሂደት በዚህ መልኩ ይሄድና የጸሎት ቤት ውስጥ ምን መኖር አለበት የሚሉ ጥያቄዎች ደግሞ ሊነሱ ይችላሉ። የጸሎት ቤት ውስጥ ለምሳሌ የጸሎት መጽሐፍ፣ ምስለ ስዕል፣ ሌሎችም የአጋንንትን የምናሳድድበት የእግዚአብሔር የጦር ዕቃዎች ለምሳሌ መቁጠሪያ ሊሆን ይችላል፣ የጸሎት ውሃ ሊሆን ይችላል። እንደዚሁም ደግሞ ትንሿ ቤተክርስቲያን ብለን የምንላት ስለሆነ ጫማችንን አውልቀን የምንሰግድበት ተንበርክከን እንትን የምንልበት ስለሆነ የእግዚአብሔር ክብሩን በሰጠነው ቁጥር እኛ እያከበረንና ጸጋ እያበዛልን ስለሚሄድ እዛ ስንገባ ጥንቃቄ ያለውና ቤተክርስቲያን ላይ የምናደርገውን አይነት ማክበርና መፍራት አለብን ማለት ነው። በተቻለ መጠን ያንን ጥንቃቄ ይደረጋል። ከዛ ይሄ ከተደረገ በኋላ ጸሎታችንን ጨርሰን ሰግደን አመስግነን ስንወጣ በአስተማማኝ ሁኔታ ልዩ ጥበቃ ስር ነን ማለት ነው። እግዚአብሔር የሚጠብቀን ሰዎች ነን። የጸሎታችን ዋጋ ቀኑን ሙሉ አብሮን የሚውል ሰዎች ነን ማለት ነው። ስለዚህ በተለይ አሁን እኔ ቅድም እንዳልኩት ትልልቅ ነገሮችን የሚጀምር ሰው እንደውም በመቀጠል እንትን ስለ ሱባኤ ማብራራበት ክፍል ስላለ እሱ አቀርበዋለሁ በመቀጠል እንጂ ሰው ትልልቅ ስራዎችን ሲሰራ ንስሐ ገብቶ እየተጠመቀ እየሰገደ እየቆረበ ቢሆን ጥሩ ነው። ስለዚህ አንዳንድ ጊዜ በስማም ብለን እንቆርስና ብዙ ጊዜ ግን ተመስገን ብለን ማዕድን አናነሳም። ይሄ ማለት ምን ማለት ነው? በቃ እንረሳለን ወይም ደግሞ የተደረገልንን እስከሚደረግ ድረስ ደግሞ እንለፋለን። ከተደረገልን በኋላ ግን ዞር ብለን የማናይነን ማለት ነው። ይሄንን ትንሿን ትዝብት የምንወስደው በዚህ ነው እና አንዳንድ ጊዜ አንዳንድ የብድር ቦታዎች ላይ ሄደን በምናይበት ሰዓት ምን አይነት ጥቅስ ተጽፎ አይቻለሁ። ሲወስዱ ያሳዩትን ፈገግታ ሲመልሱ ይድገሙት ይላል እና እግዚአብሔርን ይሄን አድርግልን ብለን ጠይቀን በተደረገልን ሰዓት ደግሞ ምስጋናንና ውዳሴን መርሳት የለብንም ለማለት ነው። እንዲሁም ደግሞ አንዳንድ ጊዜ ልክ ጸሎት ማድረግና እንትን ማለት የምንጀምረው የምንፈልገው ነገርና የጨነቀን ነገር ሲኖር መሆን የለበትም። እግዚአብሔር መመስገንና ለእግዚአብሔር መስገድ መጸለይ ያለበት እንዲያውም ደህና በሆን ሰዓትና ሁሉ በተሟላልን ሰዓት ነው ለቻለ ሰው። ይሄ ነገር እፈልግ ነበረ እግዚአብሔር እባክህ ይሄንን ባርክልኝ ብሎ ልክ አንዳንድ ጊዜ ሰርግ ይኖርና አንድ ሰው ለምሳሌ እሁድ ልጁን የሚድር ሰው ቅዳሜ ቢጠራን እንደውም ንቀት ነው የሚመስልን። ላንሄድም እንችላለን ወይም ደግሞ የተጠራው አጠራር ትክክል እንዳልሆነ ይታወቃል። ምንድነው መሆን ያለበት? አስቀድሞ ከሳምንታት በፊት ሌላ ፕሮግራምም እንዳይኖረው አንዳንድ ነገሮችንም እንዲያስተካክል ሰውየው ክብርም እንዲሰማው ከሳምንታት ቀድሞ በዚህ ቀን ሰርግ አለኝ ልጄና እድራለሁ በዚህ እንትን ላይ እንድትገኝልኝ ሲባል ትክክለኛው ዋጋና ክብር ለዛ አካል ተሰጥቷል ማለት ነው። ስለዚህ እኛም ጸሎት በምናደርግበት ሰዓት ልዩ ሱባኤ ሊያዝ ይችል ይሆናል። የሆነ ነገር ለምሳሌ ትዳር የሚጀምር ሰው ስለ ትዳሩ እንደው ጠዋት ተነስቶ
ነገ ትዳር ስጠኝ ብሎም ወይም ደግሞ ነገ ስለማገባ ባርክልኝ ማለት የለበትም። ከሌሎች ነገሮች ጋር አስቀድሞ መጠየቅ መቻል አለበት። ወይም ደግሞ ልክ ሊያገባ ሲል ባርክልኝ ብሎ ነው የሚሄደው። ስጠኝ ብሎ የሚለምነው ብዙ ጊዜ ሊሆን ይችላል። በሱባኤ የሚጠይቀው ደግሞ የሰጠኸኝን ያገኘዋትን ባርክልኝ ተብሎ በሱባኤ ወደ ገዳም ሊኬድ ይችላል። እና እነዚህ የጸሎት ቅደም ተከተሎች በህይወታችን ሁሉ ሊኖሩ የሚገባና በዚህ መልኩ ሰው ከሰው ጋር ሲኖር ከእግዚአብሔር ጋር ሲኖር እንደዚህ አድርጎ መኖር መቻል አለበት። ሌላው የቤት ውስጥ በምንጸልይበት ሰዓት የጸሎት ቤት ጥቅሙ ልጆቻችን አብረው ይህንን ስርዓትና የጸሎት እንትን እየተለማመዱ ያድጋሉ። ከዛ በህይወት ዘመናቸው ሁሉ ይሄንን የማድረግ ፍላጎት ይኖራቸዋል። ይሄን አድርጉ ሲባልም ደግሞ አዲስ ነገር አይሆንባቸውም። የኛ ቄስ፣ የኛ ዲያቆን፣ የኛ ምናምን እያሉ ሌላውን የሚተርቡና እንኳን እነሱ ሊጸልዩ ሌላውን ሲተርቡ የሚውሉ ልጆች ሆነው አያድጉም ማለት ነው። ስለዚህ የጸሎት ቤት ጥቅሙ ቤት ውስጥ መኖር ብዙ ነገር ስላለው በእነዚህ መልኩ ሰው የህይወት ዘመኑን ሁሉ በዚህ በረከት እና ጸጋ ማለፍ መቻል አለበት ማለት ነው። ይሄን ካልኩ በኋላ እንደ እግዚአብሔር ፍቃድ በሚቀጥለው ፕሮግራሜ ደግሞ ሱባኤ እንግዲህ ወደ ገዳም እንዴትና ለምን ተሄዶስ ምን ይደረጋል፣ ቀደም ተከተሉን ደግሞ የሱን ካስቀመጥኩ በኋላ ወደ ዋናው ዓላማ በጸሎት ስለጀመርኩበት ዓላማዬ ያ ዓላማ ደግሞ እርኩሳን መናፍስት በየጸበሉ የሚጮሁትን ከዛም በማድረግ ወደ ሱባኤም ወደ ጸበልም በሄድኩባቸው አጋጣሚ ሁሉ አሰባስቤ የያዝኩትን በመጽሐፍ መልኩ ተዘጋጅቶ የተቀመጠ ያው ለህትመት ባይበቃም እና እነዚህ ነገሮች ሁሉ አሰባስቤ የያዝኩበት ነገር ስለሆነ ይሄንን በጸሎት የጠየቅኩበትና እግረ መንገድ ደግሞ ጸሎት ምን መሆን አለበትና እንዴት ነው ማካሄድ ያለብን የሚለውን ገለጻ ያደረኩበት በዚህ ምክንያት ነው እንጂ ጸሎትን ለሰው ለማስተማር ወይም ደግሞ ትክክለኛው ዓላማዬ ይሄ አይደለም። ግን አንድ ሰው የሆነ ነገር ሲጀምር ቅድም እንዳልኩት በጸሎት መጀመር አለበት። በጸሎት ሲጀምር ደግሞ በምን መልኩ ነው የሚለውን እኔም በጸሎት ስጀምር የጀመርኩትን አጀማመሬን ሰው አይቶ እኔ አርአያ በሆን ከዛ ደግሞ እግረ መንገዱን ሰው ሲጸልይ ቅደም ተከተሉ ምን መሆን አለበት የሚለውን ለማብራራት ያደረኩት እንትን ነው። እግዚአብሔር ከሁላችን ጋር ይሁን። የወደፊት ዓላማችንንና በዚህ ቻናል ውስጥ አስተላልፋለሁ ብዬ ያሰብኩትን መልእክት እግዚአብሔር ቀጣዩን እንዲያሳምርን ፍጹም ፍቃዱ ይሁን። ከዚህ በመቀጠል ያለውን ነው በተለይ ለሰው ይጠቅማል ከእኔም ደግሞ እንትን ይላል ብዬ እያሰብኩ ያለሁት ከዚህ በኋላ የማስተላለፈው መልእክትና ያ ግለሰባዊ ጥናት ብዬ ያልኳቸው ስለሆነ እሱ ብታዳምጡና ብትጠቀሙበት ጥሩ ነው እላለሁ። ያ እንግዲህ እንዲደርሳችሁ ደግሞ ሰብስክራይብ አድርጉት። ይሄ ጠቃሚ ነገር ነው ብላችሁ ስታስቡ ለሌሎችም ሼር አድርጉትና ቤተሰብ ሆነን እንቀጥላለን ማለት ነው። እግዚአብሔር አምላክ ከሁላችንም ጋር ይኖር፣ ሐሳባችንን ያሟላልን። አሜን። ሌላው እዚህ ጋር እንግዲህ በተጨማሪ መረሳት የሌለበት ነገር ምንድነው? አንድ ክርስቲያን ጠዋትና ማታ ብቻ ነው የሚጸልየው? ምክንያቱም ስራ ስለሚውል ልዩ ማህበራዊ ቦታዎችን ሲያዳርስ ስለሚውል የጸሎት ሰዓት አይመቸውም። ስንት ጊዜ ነው መጸለይ ያለበት ሲባል እንዲሁ በትርክት በሚመስል ደረጃ ህግ ሆኖ እያለ ስርዓት ሆኖ እያለ 7 ጊዜ መጸለይ ያለበት የሚለውን
ተከትለንና ጸልየን አናቅም። ነገር ግን አንደኛ ሰዓታችንንና ሁኔታችንን ካመቻችን መጸለይ ይቻላል ማለት ነው። ይሄ ሲብራራ ጠዋት ሌሊት 11 ሰዓት ወይም ደግሞ 11 ሰዓት ተኩል የተነሳ ሰው ጸሎት ቤቱ ላይ ጸሎት አድርጎ ለምሳሌ ሰይፈ መለኮት ሰይፈ ሥላሴ ይጸልያል፣ ድርሳናትን ሊጸልይ ይችላል። ወይም ደግሞ የግል ጠባቂው አድርጎ የመረጠው የጻድቅ የመታሰቢያ በዓሉ ቀንም ሊሆን ይችላል። የመላእክም እንደዚሁ ሊሆን ይችላል። ጽዋ ማህበሩን የሚጠጣለት ሊሆን ይችላል። የዛን ድርሳን ወይም ደግሞ ሰይፈ ሥላሴ ሰይፈ መለኮትን ጸሎት ካደረገ በኋላ ሰግዶ ቤቱን ጸበል ረጭቶ ካህን የባረከው ዕጣን ጸሎት ቤቱን አጭሶ ጸበል ጠጥቶ ይወጣል ማለት ነው። ይህን ለማድረግ ጊዜ ይበቃዋል፣ ቤቱ ነው፣ ይመቸዋል። ከዛ ከወጣ በኋላ ግን ሰባቱን የጸሎት ሰዓታት እንዴት አድርጎ ስራ ቦታ ላይና ማህበራዊ ኑሮ እያካሄደ መጸለይ ይችላል የሚለው የብዙዎች ጥያቄ ነው። ይሄ ለቀለል ለማድረግና እንትን ለማለት የሚመች አካሄድ አለ። ለምሳሌ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት፣ ከዛ ደግሞ የቻለ ሰው 6 ሰዓት ሌሊት ማለት ነው። እነዚህን ይጸልያል። እነዚህ ሲቆጠሩ ከጠዋቱ ከሌሊቱ 12 ሰዓት ጀምሮ 7 ይሆናሉ ማለት ነው። እና ለምሳሌ እጃችን ላይ ያለ ሞባይል 7ቱንም ሰዓታት 3ቱን 12ቱን 6ቱን 9ን 11ን ማታ 3 ሰዓት እና 6 ሰዓቱን አድርጎ አላርም ሲሞላ ያ አላርም ስንት ሰዓት ላይ መጸለይ እንዳለብን ስንነገር ነው። በዛ አላርም የተነሳ ሰዓታችንን መጠበቅ እንችላለን ማለት ነው። ለምሳሌ እነዚህ ሰዓታት ደግሞ ምክንያታዊ ሆነዋል ማለት ለመጸለይ 3 ሰዓት ምን ብዬ ነው? 6 ሰዓትስ ምን ብዬ ነው? 9 ሰዓትስ ተመሳሳይ ጸሎት ነው ወይ? አባታችን ሆይ ብቻ ነው ወይ ምናምን የሚል ጥያቄ ሊነሳ ይችላል። ግን መታሰቢያነቱ ወይም ደግሞ ምክንያታዊ የሆነ የጸሎት አይነት ይጸለይባቸዋል። ለምሳሌ 12 ሰዓት ላይ ቅድም እንዳልኩት የተሟላ ጸሎት ሰይፈ ሥላሴ ሰይፈ መለኮት ወይም ደግሞ ቅድም በቃል ያልነው የጸሎት አይነት ጸሎት አድርገን እንወጣለን ማለት ነው። 3 ሰዓት ላይ ምን ይባላል? የእመቤታችንና የቅዱስ ገብርኤል መመስገኛና መለመኛ ሰዓት ነው ተብሎ ነው የሚታሰበው። ምክንያቱም 3 ሰዓት የእመቤታችን ሰዓት የተባለበት ምክንያት እመቤታችን ቅድስት ድንግል ማርያም ወር በገባ በ3ኛው ቀን በ3 ሰዓት በ3 ዓመቷ ለቤተ መቅደስ ተሰጣለች ማለት ነው። ስለዚህ ይህንን ምክንያት አድርገን በዚች ሰዓት ወደ ቤተ መቅደስ የገባሽ ወላዲተ አምላክ ብጽዕት ድንግል ማርያም ሆይ ወደ እኔም ወደ ሕይወቴ፣ ወደ ስራዬ፣ ወደ ጤናዬ፣ ወደ እምነቴ፣ ወደ ሁለንተናዬ፣ ወደ ትዳሬ፣ ወደ ሁለንተናዬ ትገቢ ዘንድ ስለዚች ክብርት ሰዓት ስም እማጸንሻለሁ። የዚችን ብሩክ ሰዓት ረድኤት በእኔም ታሳድሪብኝ ዘንድ እማጸንሻለሁ ይባላል። ይቀጥልና የቅዱስ ገብርኤል ሰዓት ስለሚባል 3 ደቂቅን ከሰዓት ዳንኤልን ከአንበሳ ጉድጓድ በዚህ ሰዓት ነፃ ያወጣ የጌታ መልአክ ቅዱስ ገብርኤል ሆይ እኔንም በዙሪያዬ ሊያጠቁኝ የሚያንዣብቡ እርኩሳን መናፍስት ሁሉ አንተ ከሸመቁበት ታውቃለህና አውጥተህ እኔን ነፃ ታወጣኝ ዘንድ እማጸንሃለሁ ይባልና ይህንን ምክንያታዊ ተደርጎ የ3 ሰዓት ጸሎት ተደርጎ አባታችን ሆይ ይባላል ማለት ነው። አሁን ይህንን እንዴት ነው ስራ ላይ ሆነን፣ እንዴት ነው ቢሮ ላይ ሆነን፣ እንዴት ነው የቀን ስራ እየሰራን ልንል ምንችለው ይባላል።
እንግዲህ ሙስሊም ወንድሞቻችን ብዙዎች እናያለን እንኳን በቃል ቀርቶ ይሰግዳሉ። መስገድ ብቻም አይደለም ሲሰግዱ ታጥበው ሁሉ ነው ይሄን የሚያደርጉት። እና እኛ በቃል ብቻ ለማለት ለዛውም ደግሞ 2 ደቂቃ የማትወስደውን ስብሰባ መሃል ላይ ሁሉ ሆነን ማለት እንችላለን ማለት ነው። 2 ደቂቃ ነው የምትወስደው ይቺ ማንም ሳያውቅ ማንም ሳይሰማን እንትን ማለት እንችላለን። ዋናው ከውስጣችን ማሰቡ ሰዓቱንና በስነ ልቦናችን ይሄንን ጸሎት ወደ እግዚአብሔር ማድረሳችን ነው ዋናው ነገር ማለት ነው። ስለዚህ የትኛውም ቦታ ላይ ሆነን ይሄንን ማለት እንችላለን። ከዛ በመቀጠል 6 ሰዓት አለ። ከቀኑ 6 ሰዓት ማለት ምን ተብሎ ይጸለያል? ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ክቡር ደሙን ቅዱስ ሥጋውን የሰጠንና እጅና እግሩን የተቸነከረልን በዚህ ሰዓት ነው። ስለዚህ ጌታዬና መድኃኒቴ አዳኜ ኢየሱስ ክርስቶስ ሆይ በዚህ ሰዓት የሰጠኝን በረከት እያሰብኩኝ ክቡር ደምህን ቅዱስ ሥጋህን ታዋህደኝና በንስሐ በንጽህና ወደዚህ ክቡር ደም ቅዱስ ሥጋ ታደርሰኝ ዘንድ እለምንሃለሁ። እኔ ደካማና ኃጢአተኛ ልጅህ ያንተ በረከትና እርዳታ ያስፈልገኛልና ተማጽኛለሁ። በክቡር ደም በቅዱስ ሥጋ አትመኝ ተብሎ ይለምናል። ከዛ ቀጥሎ እዛው አብሮ ደግሞ 6 ሰዓት ላይ የሚጸለይ የቅዱስ ሚካኤል ሰዓት ትባላለች። ይሄ የተባለበት ደግሞ ምንድነው? ዲያብሎስን አውርዶ ወደ ሲኦል ያሰረባት ሰዓትም ይችናት ተብሎ ይጠበቃል። እንደውም አንዳንድ አባቶች ወይም ደግሞ በተለምዶ ሰዎች ሲናገሩ በቀትር ወደ ወንዝና ወደ ጫካ ምናምን አትሂድ ይላሉ። ምንድነው ስትላቸው ሰይጣን ይለክፋል ይላሉ። ይሄ ሰይጣን እንግዲህ በዛ ሰዓት የወረደበት ሰዓት ስለሆነ ሰራዊቱ ይሄን የሰው ልጅ በእሱ ቦታ የተተካውን የሰው ልጅ ለመበቀል የሚወጣበት ሰዓት ነው ተብሎ ስለሚታሰብ ነው። እና በዚህ ሰዓት ዲያብሎስን ወደ ሲኦል ያሰርክ የጌታ መልአክ ሊቀ መላእክት ቅዱስ ሚካኤል ሆይ በዙሪያ ከሚመጡብኝ ርኩሳን መናፍስ ሰይጣናት አጋንንት ሁሉ አንተ ትጠብቀኝ ዘንድ ዳግመኛም ወስደህ ወደ ሲኦል ታስራቸው ዘንድ እማጸናሃለሁ ተብሎ አባታችን ሆይ ይባላል ማለት ነው። አሁንም ቅድም እንደተባለው እቺ ደቂቃ ብንይዝ ከ2 ደቂቃ እና ከ3 ደቂቃ የማታልፍ የትም ሁነን ልንጸልይ የምንችላት የገዛ ስልካችን ሰዓት ሳያልፍ የሚነግረን ሰዓት ነው ማለት ነው። ስለዚህ ምንም ማሳበብ ማላከከም አያስፈልግም። በመቀጠል 9 ሰዓት ነው እንግዲህ 9 ሰዓት ተፈጸመ ብሎ ነፍሱን ከሥጋው ዓለምን ለማዳን ሲል የለየባት ሰዓት ናት ጌታችንና መድኃኒታችን ኢየሱስ ክርስቶስ። ስለዚህ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እኔንና ዓለምን ሁሉ ለማዳን ስትል በዚህ ሰዓት ነፍስን ከሥጋ ለይተህልናልና እኔንም ከክፉ መናፍስት ሰይጣናት አጋንንት እስራት ሁሉ ትለየኝና ነፃ ታወጣኝ ወደፊትም ትጠብቀኝ ዘንድ እለምንሃለሁ ተብሎ ይጸለያል። ምናልባትም ቅዱስ ዑራኤል ደግሞ ደሙን ተቀብሎ ዓለምን ረጭቶ ቅድስት ቤተክርስቲያን እየተሰራ ያለበት ነው ተብሎም ስለሚታሰብ ቅዱስ ዑራኤል ሊቀ መላእክት ሆይ እንደዛ እንደረጨው ደም የሚያቃጥሉ ሰራዊትህን ልከህ ርኩሳን መናፍስት ሰይጣን አጋንንት እንዳይደርሱብኝ ትጠብቀኝ ዘንድ እለምንሃለሁ ተብሎም አባታችን ሆይ ይባላል ከዚህ ሰዓት ጋር ማለት ነው። ከዛ ይቀጥላል። የቀጠለው ምንድነው? 11 ሰዓት ነው ማለት ነው። ከቀኑ 11 ሰዓት ነፍሱን ከሥጋው ለይቶ ከሰጠን በኋላ ከመስቀል የወረደበትና በአዲስ በፍታ ተጠቅልሎ ወደ አዲስ መቃብር ለዮሴፍ በተዘጋጀው መቃብር የተቀበረበት በዚች ሰዓት ነው። ወደ ከርሰ መቃብር የወረደበት ማለት ነው። ስለዚህ ጌታዬና መድኃኒቴ አምላኬ ኢየሱስ ክርስቶስ ሆይ
በዚህ ሰዓት እኔን ኃጢአተኛና በደለኛ ልጅህን ለማዳን ስትል ወደ ከርሰ መቃብር የወረድክባት ሰዓት ናትና ይችን ሰዓት ምክንያት አድርጊ የዚህ ሰዓት በረከት በላይ ላይ ያርፍ ዘንድ እኔንም ወደ ሲኦል ከመውረድ ታድነኝ ዘንድ ስለዚህ ወደ ከርሰ መቃብር የመውረድህ ሰዓት ስም እለምንሃለሁ ተብሎ አባታችን ሆይ ይባላል። ከዛ ይቀጥላል። ምናልባት ይህን ሰዓት አንዳንዶቹ ወደ 12 የሚያስጠጉታሉ ምናምን ብቻ ግን ምክንያታዊ ሲሆን ቅድም እንዳልኩት እነዚህ 11 ሰዓት ላይ ጌታችን ወደ ከርሰ መቃብር እንደወረደ የማያውቅ ሰው የለም። ያው የሰዓቱ ሽግሽግ ብዙ እንትን ላይ ያመጣ ይችላል፣ ግን ይሄንን ሳንል ማለፍ የለብንም ለማለት ነው። ከዛ 3 ሰዓት ነው እንግዲህ ማታ 3 ሰዓት ላይ ሰው ወይ በተለይ በተቻለ መጠን የሥራ ሁኔታችን ያኗኗር ሁኔታችን እንትን ሊል ይችላል እንጂ ሰው እራቱን ሳይበላ ለስግደት እንዲመቸው ቢያደርገው ጥሩ ነው። ከዛ ውጪ ግን ሰዓቱን ጠብቆ ቅዱስ ሩፋኤልን ለምኖ ቀን ላይ ስላልጠራ ነው ማለት ነው። ድርሳኑን ማነው ድርሳናትና ገድላት ወይም ደግሞ እንደዚህ አይነት እንትኖች ጠዋት ነው በእርግጥ የሚጸለዩት። የቻለ አርጋኑን የእመቤታችን የምስጋና መጽሐፍ የቅዱስ ሩፋኤልን መልክ ሌላም እንደዛው የቻለውን ሰኔ ጎልጎታም ሊሆን ይችላል የሆነ የጸሎት መጽሐፍ ከጸለየ በኋላ ቅድም ላይ ያልኩትን ጠዋት መባል አለበት ብዬ በቃል ያለህና የነበርክ ዓለምን አሳልፈህ የምትኖር እያልኩ የጸለይኩትን ጸሎት በቃሉ ሰይጣን እንዳይሻማውና ሐሳቡን እንትን እንዳይልበት በቃሉ ያንን ጸሎት ካደረገ በኋላ ሰግዶ እንትን ቢተኛ ሰፊው ሰዓት ያለበት እና ጥሩ ሰዓት ነው ማለት ነው። ከዛ በመቀጠል ምናልባትም የቻለ አሁንም አላርሙን ሞልቶ ከተኛበትም ነቃ ብሎ አባታችን ሆይ ብለው እንኳን ቢተኛ 6 ሰዓት ላይ ጥሩ ነው። ምክንያቱም እንደ እሳቤ አንዳንድ አባቶች እንደሚናገሩት ዓለምን ለማዳን በግርግም የተወለደባት ሰዓት ይቺ ናት። ዓለምን ለጥፋት እንደ ወረቀት ሊጠቀልላት የሚመጣበት ሰዓትም ደግሞ እንደ ሌባ በሌሊት እመጣለሁ ስላለ ከዚህች ሰዓት ጋር አገናኝተው ዓለምን እንትን ለማለትም የሚመጣበት ሰዓት ይሄ ነው ተብሎ ይታሰባል። ስለዚህ በዚህ ሰዓት እኔና የአዳምን ልጆች ሁሉ ልታድን ወደዚች ምድር በግርግም እንደ ድሃ መጥተህ የተወለድክ ጌታዬ መድኃኒቴ ኢየሱስ ክርስቶስ እየተባለ ዓለምን ለማጥፋት በዚህ ለመጠቅለል ዓለምን ለማሳለፍ ለማጥፋት እንኳን አይባልም ዓለምን ለማሳለፍ የምትመጣባት ክብር ሰዓት ናትና ስለዚህ ክብር ሰዓት ስም ማጸናሃለሁ፣ አድነኝ፣ ከክፉ ሁሉ ጠብቀኝ ይባላል። በዚህ ሰዓት ዓለምን ለማዳን ስትል ከሰማያት ወርደ ከድንግል ተወልደ በግርግም የተገኘህ እንደ ድሃ የተገኘህ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ዓለምን ለማሳለፍን በዚህ ሰዓት ስትመጣ በኃጢአት ያፍሬ እንዳልገኝ በግራህ ከምታቆማቸው ኃጥአን መካከል እንዳታደርገኝ ስለዚህ ስለኔ ስትል ስለከፈልካት እና ስለመጣህበት ሰዓት ስም ዓለምን ለማሳለፍ ስለምትመጣበትም ሰዓት ስም እለምንሃለሁ ተብሎ አባታችን ሆይ ተብሎ ይተኛል ማለት ነው። እንግዲህ የ9 ሰዓቱ የሰርክ ማን ተብሎ የሚጠበቀው የ9 ሰዓቱ ሌሊት ጸሎት ደግሞ የተለየ ጸሎት ነው ለቻለ ሰው ማለት ነው። በእርግጥ ይሄ ከሰባቱ ውጪ ነው። አንዳንድ ችግር የደረሰበት ሃይምሮ ያልተረጋጋለት የሆነ ትልቅ ርዕስ ትዳርም ይሁን ስራም ይሁን ለመጀመሪያ ያሰበ ሰው ቀጥታ በዚህ ሰዓት እንቅልፉን መስዋዕት አድርጎ
የተነሳበት እና የተንበረከከበት ሰዓት ስለሆነ ስነ ልቦናው ጸጥና ረጅ ያለ ሰዓት ስለሆነ ቀጥታ ከሰማያት ጋር ለመገናኘት ምንም ኔትወርክ አይጨናነቅም ማለት ነው። ሐሳብ ወደዚህና ወደዚህ አይሄድም። ቀጥታ ወደ አንድ ነው አመለካከታችንም ሐሳባችንም። በዛ መልኩም ጸሎታችን ያደርግልናል ማለት ነውና ይሄ ሰዓት የተለየ በጣም የሚመስጥና ሐሳባችን የምንገልጽበት ከአምላካችን ጋር የምንገናኝበት ሰው ሲጮህ ሐሳባችን የማይሰረቅበት በቃ በአጠቃላይ ህሊናችን ሰብሰብ የሚልበት ሰዓት ስለሆነ የተመረጠና ትልቅ ሰዓት ነው። ይሄ ጭንቅ ባለን ሰዓት እንትን የምንለው ማለት ነው። እና ይሄ እንደተጠበቀ ሆኖ በተጨማሪ አንዳንድ ጊዜ ግን በጣም ችግር፣ መከራ፣ ስቃይ የደረሰብን በሰይጣን የተፈተንበት በሰዎች ላይ አድሮ የፈተነን ሰዓት ሲሆን ደግሞ መዝሙር 22 እና መዝሙር 90 ሰው ቢጸልይ የመረጋጋትና ከዛም እንትን የመውጣት እንትን እንደሚኖር ግን ሳልገልጽ ማለፍ አልወድም። እግዚአብሔር እረኛዬ ነው የሚያሳጣም የለም፣ በለመለመ መስክ ያሰማራኛል ብሎ መዝሙር 22 ላይ ይጀምራል። መዝሙር 90 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ብሎ በጣም ውስጥን ሐሴት በሚያደርግና ደስ በሚል በሚያጽናና እንትን ይጸለያል ማለት ነው ይሄ። እና ስለዚህ እነዚህ የጸሎት ሰዓታትና ሁኔታዎች አንድ ክርስቲያን በክርስቲያንነቱ ሊያደርጋቸው የሚገባና ሊያካሂዳቸው የሚገባ ነገሮች ናቸው። እና እግዚአብሔር ፈቃዱ ከሆነ ከዚህ የተረፈውን ደግሞ ቅድም እንዳልኩት ሱባኤ በሚለው ደግሞ በጣም በጥሩ ሁኔታ ተነትነዋለሁ ብዬ ያሰብኩት ነገር ስለሆነ እንደ እግዚአብሔር ፍቃድ ያንን ፕሮግራም ደግሞ ብትከታተሉ ጥሩ ነው እላለሁ። እግዚአብሔር አምላክ ከሁላችንም ጋር ይኑር። ወላዲተ አምላክ ቅድስት ድንግል ማርያም ታስበን ትደግፈን። ቅዱሳን መላእክት ይራዱን፣ ይከተሉን፣ ይምሩን። ቅዱሳን አባቶቻችን ሁሉ በእነሱ ጸሎትና ምልጃ ይታደጉን። አሜን።